በዛሬው የንግድ ዓለም ውስጥ ፍጥነት በጣም ወሳኝ ነገር ነው። ለደንበኞችም ሆነ ለአጋሮች በፍጥነት የሚደርስ ደህንነቱ የተጠበቀ ድረገጽ ማቅረብ ያስፈልጋል። ግን እውነቱን እንነጋገር፣ ይሄ ብዙ ጊዜ ትልቅ ፈተና ነው የሚሆነው። እስኪ ይህንን ጥያቄ እናስብ። ደንበኞች የራሳቸውን መረጃ የሚያዩበት፣ ቀጠሮ የሚይዙበት ወይም ደግሞ የትዕዛዛቸውን ሁኔታ የሚከታተሉበት ድረገጽ በአስቸኳይ ቢያስፈልግ ምን ይደረጋል? ምክንያቱም ባህላዊው መንገድ ይታወቃል፣ በጣም አድካሚ ነው አይደል? ከፍተኛ የኮዲንግ ዕውቀት ይጠየቃል፣ ወራትን ይፈጃል፣ በጣም ውስብስብ ነው። በዛ ላይ ደግሞ ውድ። ይሄ ደግሞ ለአዲስ የፈጠራ ስራዎች ትልቅ ጋሬጣ ነው የሚሆነው። እሺ፣ ታዲያ መፍትሄው ምንድን ነው? አብረን እንመርምር። በመጀመሪያ ሳይጠበቁ ድረገጽ መገንባት ምን ማለት እንደሆነ እናያለን። ቀጥለን የፓወር ፔጅስ መሰረታዊ አወቃቀር ምን እንደሚመስል እንመለከታለን። ከዚያ በተግባር የዲጂታል ገጻችንን እንዴት እንደምንገነባ እናይና በመጨረሻም ነገሮችን በራስ ሰር መስራት፣ መተንተንና ደህንነትን ማረጋገጥ ላይ እናተኩራለን። እሺ፣ የመጀመሪያው ክፍላችን ላይ ደርሰናል። ሳይጠበቁ ድረገጽ መገንባት። ይህ ሐሳብ ራሱ በጣም የሚገርም ነው። እንዴት ሊሆን ይችላል? ያንን ሁሉ የኮዲንግ ሂደት ሳናሳልፍ እንዴት ነው ድረገጽ የምንገነባው? መልሱ ይሄ ነው፣ ማይክሮሶፍት ፓወር ፔጅስ። በቃ ፓወር ፔጅስ ማለት ውስብስብ ኮድ መጻፍ ሳያስፈልግ ልክ እንደ ሌጎ እየገጣጠሙ ለውጭ ተጠቃሚዎች የሆኑ በመረጃ ላይ ተመሰረቱና በጣም ደህንነታቸው የተጠበቀ ድረገጾችን ለመገንባት የሚያስችል መድረክ ነው። ሎ ኮድ የሚለው ቃል ዋና ሐሳብ ይሄ ነው። ፍጥነት እና ኃይል ባንድ ላይ። በጣም አስገራሚ ነው። አሁን እዚህ ላይ አንድ በጣም ወሳኝ ነጥብ አለ። ፓወር ፔጅስ ብቻውን የሚሰራ ነገር አይደለም። ልክ እንደ አንድ ሱፐርሂሮ ቡድን አስቡት። የፓወር ፕላትፎርም የሚባል ቡድን አካል ነው። ፓወር ፔጅስ የቡድኑ ፊት አውራሪ፣ ከሩጭው ዓለም ጋር የሚገናኘው እሱ ነው። ዳታቨርስ ደግሞ የቡድኑ አይምሮ ነው። ሁሉንም መረጃ የሚይዘውና የሚያቀናበረው እሱ ነው። ከዚያ ፓወር አፕስ ለውስጥ ሰራተኞች ብቻ የሚሆኑ አፖችን ይሰራል። ፓወር አውቶሜት ደግሞ ልክ እንደ ሮቦት ተደጋጋሚ ስራዎችን በራስ ስር ያከናውናል። ፓወር ቢአይ ደግሞ የቡድኑ መርማሪ ነው። መረጃን ይመረምራል። ቀጥሎ ምን እናደርግ ለሚለው ጥያቄ መልስ ይሰጣል። እና ሁሉም በአንድ ላይ ተቀናይቶ በማዕከላዊው አይምሮ በዳታቨርስ ዙሪያ ይሰራሉ። እሺ፣ በተግባርስ ለምን ይውላል? በጣም ጥሩ ጥያቄ ነው። አብዛኛው ጊዜ ማለትም 40% የሚሆነው ለደንበኞች ፖርታል ነው። ለምሳሌ አንድ ደንበኛ የገዛውን ዕቃ የት እንደደረሰ ለማየት ወይም ያልገለኮት ቀጠሮ ለመያዝ የሚገባበት አይነት ድረገጽ ማለት ነው። ከዚያም ለአጋር ድርጅቶች መረጃ የሚለዋወጡበት ወይም ሰዎች ለስራ ወይም ለተለያዩ ፕሮግራሞች የሚያመለክቱበት ድረገጽ ለመስራት በጣም ተመራጭ ነው። እሺ፣ አሁን ደግሞ ወደሚቀጥለው ክፍላችን እንለፍ። ትንሽ ወደ ውስጥ ዘልቀን ይሄ ቴክኖሎጂ ከጀርባው እንዴት እንደተዋቀረ እስኪ እንመልከት። የፓወር ፔጅስን መሰረታዊ የግንባታ ጡቦች ምን እንደሆኑ አብረን እንቃኛለን። በጣም ቀላል ነው። ማንኛውም የፓወር ፔጅስ ድረገጽ ከአራት መሰረታዊ ነገሮች ነው የሚገነባው። ዌብ ፔጅስ የምንላቸው እያንዳንዱ የምናያቸው ስክሪኖች ናቸው። ቀላል ነው። ዌብ ቴምፕሌት ደግሞ ልክ እንደ ስቴንስል ለተለያዩ ገጾች ደጋግመን የምንጠቀምባቸው አቀማመጦች ናቸው። ስራ ያቀላሉ። ዌብ ፋይልስ፣ ምስሎች፣ ሲኤስኤስ ፋይሎች፣ እነዚህን የመሳሰሉትን ይዛል። ከሁሉም በላይ ወሳኙ ግን ዌብ ሮልስ የሚባለው ነው። ይህንን እንደ ዲጂታል መግቢያ ቁልፍ ካርድ አስቡት። ማን የትኛውን ክፍል ማየትና መጠቀም እንደሚችል የሚወስነው ይሄ ነው። በጣም ወሳኝ ነው። እናም በጣም ወሳኙ ነጥብ ይህ ነው። እነዚህ ሁሉ የግንባታ ጡቦች፣ ገጾቹ፣ አቀማመጦቹ፣ ፋይሎቹ፣ ቅድም ያወራናቸው የደህንነት ቁልፎች ሁሉም የሚቀመጡት በአንድ ማዕከላዊ እና በጣም ደህንነቱ በተጠበቀ ቦታ ነው። የት? ማይክሮሶፍት ዳታቨርስ ውስጥ። ይህ ነገር ምን ያደርጋል መሰላችሁ? ድረገጹ ውጥ እንዲሆን፣ ደህንነቱ የተጠበቀ እንዲሆን እና ከሌሎች የድርጅቱ ሲስተሞች ጋር በቀላሉ እንዲገናኝ ያደርጋል። ሁሉም ነገር በአንድ ቦታ። እሺ፣ ድረገጹን ለመገንባት ሁለት ዋና መንገዶች አሉ። እንደ ፍላጎት
መምረጥ ይቻላል። የመጀመሪያው ዲዛይን ስቱዲዮ ይባላል። ይህ በጣም ፈጣንና ምስላዊ ነው። ልክ በፓወርፖይንት ስላይድ እንደ መስራት፣ ገጾችን መፍጠር እና ማስተካከል በጣም ቀላል ነው። ሁለተኛው ደግሞ ፖርታልስ ማኔጅመንት አፕ ይባላል። ይህ ደግሞ ልክ እንደ መኪና ሜካኒክ ወደ ጥልቀት ገብቶ ዝርዝር እና ውስብስብ ማስተካከያዎችን ለማድረግ የሚያስችል በጣም ኃይለኛ መሳሪያ ነው። ጥሩ። አሁን ሶስተኛው ክፍል ላይ ደርሰናል። እስካሁን ቲዮሪውን አይተናል። አሁን ግን ወደ እውነተኛው ስራ እንግባ። በተግባር የዲጂታል መግቢያ በራችንን እንዴት እንደምንገነባ አብረን እናያለን። እመኑኝ፣ ሂደቱ በሚያስገርም ሁኔታ ቀላል ነው። 4 ደረጃዎች ብቻ ናቸው። 1. ዝግጁ ከሆኑ ቴምፕሌቶች ውስጥ አንዱን መምረጥ። 2. ልክ እንደ ሕፃን ልጅ መጫወቻ ያሉትን ክፍሎች በመጎተትና በማስቀመጥ ገጹን ዲዛይን ማድረግ። 3. ቅርጅት መረጃ ጋር ማገናኘት፣ ይህ በጣም አስፈላጊ ነው። እና 4. አስፈላጊ የሆኑትን የደህንነት ማስተካከያዎች አድርጎ ሎንች የሚለውን መጫን ነው። በቃ እውነተኛው አስማት ግን የሚጀምረው እዚህ ላይ ነው። በቀጥታ ከዛ ከማዕከላዊው አእምሮ ከዳታቨርስ የሚመጡ ቅጾችና ዝርዝሮችን ድረገጹ ላይ በቀላሉ ማስቀመጥ ይቻላል። ይህ ምን ማለት ነው? መረጃው ሕይወት ያለውና መስተጋብራዊ ሆናል ማለት ነው። አስቡት፣ አንድ ተጠቃሚ ቅጽ ሲሞላ መረጃው በቀጥታ ወደ ማዕከላዊው ዳታቤዝ ይገባል። ምንም ማቆራረጥ የለም። ይህ እኮ ከፍተኛ ጊዜና ጉልበት ነው የሚቆጥበው። እሺ፣ አሁን ወደ መጨረሻውና ምናልባትም በጣም ኃይለኛው ክፍላችን እንሸጋገር። አውቶሜት ማድረግ፣ መተንተን እና ደህንነትን ማረጋገጥ። ይህ ክፍል ነው ፓወር ፔጅስን ከተራ ድረገጽ ወደ ሙሉ የንግድ መፍትሄ የሚቀይረውን አስደናቂ ችሎታ የሚያሳየን። እስቲ አንድ ታሪክ እንፍጠር። አንድ ደንበኛ ቅጽ ሲሞላ ቅድም ያወራንለት ፓወር አውቶሜት አዲስ ነገር ተፈጥሯል ብሎ ይነሳና ለሚመለከተው ክፍል ኢሜል ይልካል፣ ወይም አዲስ ስራ ይመድባ። ሁሉም ነገር በራስ ስር። በዛ ላይ ያንን ሁሉ ውስብስብ መረጃ በፓወር ቢአይ አማካኝነት በሚያምር ግራፍና ቻርት ማሳየት ይቻላል። እና ከሁሉም በላይ ተጠቃሚዎች ጥያቄ ሲኖራቸው 24/7 መልስ የሚሰጥ ቻትቦት ማስቀመጥ ይቻላል። ድረገጹ ራሱ ስራ ይሰራል ማለት ነው። አውቃለሁ። ብዙ ጊዜ ሎ ኮድ ወይም ቀላል ነው ሲባል የመጀመሪያው ጥያቄ ደህንነቱስ የሚለው ነው። በጣም ትክክለኛ ጥያቄ ነው። ነገር ግን እዚህ ላይ አንድ መርህ አለ። አነስተኛ ኮድ ማለት አነስተኛ ደህንነት ማለት አይደለም። በፍጹም። ፓወር ፔጅስ የተገነባው ማይክሮሶፍትን ዓለም አቀፍ የደህንነት ደረጃዎች መሰረት አድርጎ ነው። የደህንነት ስርዓቱ በጣም ብልሃተኛ ነው። በ3 ቀላል ጥያቄዎች ላይ ነው የተመሰረተው፣ ልክ እንደ ሴኩሪቲ ጥበቃ። አንደኛ ማነህ ይላል። ይሄ ማረጋገጫ ወይም አውተንቲኬሽን ነው፣ ማንነትን ያረጋግጣል። ሁለተኛ እሺ ገብተሃል፣ አሁን ምን መስራት ትችላለህ ይላል። ይሄ ዌብ ሮልስ ነው፣ ፍቃድን ይወስናል። ሶስተኛ ደግሞ በምትሰራው ስራ ውስጥስ የትኛውን መረጃ ማየት ትችላለህ ይላል። ይሄ ደግሞ የሰንጠረዥ ፍቃድ ነው። እነዚህ 3ቱ ንብርብሮች አንድ ላይ ሲሆኑ ልክ እንደ ብረት አጥር ጥብቅና አስተማማኝ ጥበቃ ይፈጥራሉ። ስለዚህ ስናጠቃልለው እስኪ ይሄንን እናስብ። ደህንነቱ የተጠበቀና በጣም ኃይለኛ ድረገጽ ለመገንባት ወራት ሳይሆን ሳምንታት ብቻ ሲበቃ፣ ይሄ ለንግድ ፈጠራ ምን አይነት አዲስ በር ይከፍታል? አስቡት። ለገበያ ጥያቄዎች በሰዓታት ውስጥ ምላሽ መስጠት፣ አዲስ አገልግሎቶችን ያለ ፍርሃት መሞከር፣ የደንበኞችን ተሞክሮ ከምንገምተው በላይ ማሻሻል፣ ይህ ሁሉ ይቻላል። ስለዚህ የቴክኖሎጂ የሚከፍተው ዕድል በእውነትም ገደብ የለሽ ነው። ጥያቄው ይቻላል ወይ ሳይሆን በዚህ ዕድል ምን እንሰራበታለን የሚለው ነው።